የሆነ ነገር እየሰጋው ነው የምኖረው እንጂ ሁሌም በስጋት ነው የምትኖሩ። ገና ሁሌ በሰቀቀን ገባሽ? ምክንያቱም ይሄ የራስሽ ነገር አይደለም። ዘው ብለሽ የገባሽበት ለመስረቅ የሞከርሽው ነገር ስለሆነ ነው። የራስ ያልሆነ ነገር ደግሞ ኦፍ ኮርስ ያሰቃያል፣ ያስጨንቃል። ሁሌም በጭንቅ ነው የምትኖሩ። ገና የለሽም በደንብ ኮንፊደንስ አለኝ። እዚህ ቤት መጣ በተባለ ቁጥር የሆነ ነገር ያንቺ ክፋት ነው ተመልሰዋል ያልኩሽ ነው። የፈታሽው ባለሽ የአብርሃምን ልብሶች ስጪንና እኔ እና ሀሚሩ መውጣት እንችላለን። አፍዘሽ የመለሽውን ባልሽ ወደ ጤናው ተመልሰዋል ያልኩሽ ነው። አፍዘሽ የመለሽውን ባልሽ ወደ ጤናው ተመልሰዋል ያልኩሽ ነው። እሺ ሩታ ልቀቂኝ። ተረጋጊ። እንደዚህ ጫፍ ልትነኪኝ አትችይም። ገብሻላ ሴት ልጅ ስለሆንሽ ስለማከብርሽ ነው። ዝም ብያለሽ ያለው ቁስራት ነው። ታውቃለህ ቤቱን ሌላ ነገር እንዳንገባ ይሄኛው አንቺ ደግሞ አንተ ሁሉ ነገር ባላችሁ በጥፊ እንዳልልልህ ወይ በምን አስከብራት እንዳለው ዝም የምትል ከሆነ ዝም ትላለች። እሺ ስለዚህ እዚህ ቤት ይመጣልሽ አብርሃም ደህና ነው እንዳላቃጥልሽ አብርሃም ደህና ነው። እሱ መጥቶ ልጅና ምላሽ ከጀመረው ራስ መተማመን የሌለው ሰው ሁልጊዜ የሰውን ባልና በሰው ህይወት ገብቶ ማብካትና ማዳከርና የሰው ማንነት የኔ ይሆናል ብሎ የሚያስብ ልክ እንደ ሄርሜላ የጋጠ ወጥ ሴት ማለት ነው። እና ይሄ አሚር የሚባል ደግሞ የወንድ አልጫ ማለት ነው። በቃ ሴት ጋር ሂዶ እንደዛ አስተፍሩላህ ላዚ በጣም ያስጠላይ ቪዲዮ፣ የማታው ቪዲዮ ማለት ነው። እንደ ሩታ ሀብቴ ምን አይነት ተፈጥሮ አላት አልኩ። ምን አይነት ጀግና ሴት ናት። ላይክ ሰብስክራይብ አድርጉ። እንደመጡ መለሰቻቸው በቃ ከበሩ ማለት ነው። እናንተ የባለሽን ልብስ ስጭኝና አብርሽ ሊመጣ ስለሆነ ከኔ ጋር ነው መሆን ያለበት፣ ካንቺ ጋር ከመጣ ይታመማል አለቻት። ያሳበደችውና የማይሆን ሙድ ውስጥ የከተተችው እኮ ማንም ሚዲያ ላይ የሚያከብረውን ሰው ክብሩን ዝቅ ያደረገችው እኮ ሄርሜላ ናት። ሄርሜላ ማለት እኮ የሜዳ አህያ የሰው ባል የምታማልድ ከነ ቤተሰቧ ማለት ነው። ያችም አቢላንድ እንቦጭ አርጓት ሄደ። ለምን ግዴታ ይወደኛል ብላ ስታሽቃበጥ ማለት ነው። ሄርሜላም እንደዛው የውሃ ላይ ኩቦት ታውቃላችሁ ማለት ነው። የውሃ ላይ ኩቦት ሆነዋል እንዴት ሁለት ሴቶች ማለት ነው። እና የሰውን የምትፈልጉ የሰው አለሐቃችሁ ሐቅ ነው የምትሉ ሴቶች እንደዚህ እንደ ሄርሜላ ተዋርዳችሁ በአደባባይ ትቀራላችሁ ብዬ አስባለሁ። የሰው ነገር የሰው ነው። ነግራታለች ሩታ ሀብቴ የሰው ነገር የኔ ይሆናል። ሌባ ነሽ አለቻት። ሰርቀሽ ለመውሰድ ነበር ግን አይሳካልሽም። አብርሽ ደህና ነው፣ አልታመመም። ቤቱ ይመጣል፣ በትንሽ ቀን ይመጣል ወደ ቤቱ። ምን አገባሽ አንቺ ምንም ቤት ነሽ አለቻት። እውነት ነው የምላችሁ እንደዚህ ተመዋረድማ አረፋፊ። እኔ እንደው ምን አይነት ተፈጥሮ ነው ሩታ ያላት ግን ጀግና እኮ ናት። በቃ ንግግሯ እንደዛ ሁለት ሆነው ሲያብዱ የባለሽን ልብስ ስጪኝ እኮ ነው ያለቻት። ቀጥ ብላ ሄዳ እናንተ ለካ አይን ባይን ባል ይሰረቃል እንዴ እናንተ? እኔ እንዴ የአብርሽን መጨረሻ ይቺ እንደውን ቶሎ ብሎ ቤቱ መጥቶ ልጅ ጋራ ቪዲዮ ቢለቅልኝ በጣም ደስ ይለኛል። በቃ እሱ ሄዶ በቃ አሁን ከልጁና ከሚስቱ ጋር ፈታ ነው የሚለው። ግን እቺ ሴት መቼ ነው ወደ ራሷ የምትመለሰው? ምን አይነት ቤተሰብ ነው ያላት? ላይክ ሰብስክራይብ አሹ እንደሚያንጨረጭራ አንቺ ልታንጨረጭሪ ምንም ልታደርጊ አትሞክሪም፣ አትችይም። መያዝ የምትሞክርሽ ገባሽ አይደለ? በቃ ጋር ሊሲወት ጀምሮ አይ ነገር ያውልሽ ድሮም ስትንገበገቢ ነው፣ አሁንም ገና ትንገበገቢያለሽ። ገና ደግሞ እኔ ማድረግ የምፈልገውን ነገር እያደረኩኝ ገና ቅጥል ነው ማድረግሽ። እንደዚህ እሱ ነው የምትተማመኝ ነው። እኔ ሩት አንድ ነገር ልንገርሽ፣ ደግሜ አንድ ነገር ልንገርሽ። አንቺ በራሱ ወይ ዛሬ ደግሞ አይታችኋል። ምን ነገር አይታል እንዳላመመው ሁሉን ነገር በራሱ ማድረግ እንደሚችል እኮ ወዲናችሁ አውቁታል። ረጅም ጊዜ ማድረግ ምንም ግድ አይሰጠኝም ማድረግ ስለምችል ገባሻ? በየትኛውም መንገድ ብትመጪ በየትኛውም መንገድ አድርጌ ያሳይሻለሁ የፈለግሽውን ነገር። እሺ ይቅርታ ነው አንቺ ነበርኩኝ። እሺ ጊዜ አሳይቼሻለሁ እኮ እሺ እየተረጋጋት ምንም ይኸውልሽ፣ ሴት ልጅ ስለሆንሽ እንጂ ወንድ ልጅ ብትሆኚ ሴት ልጅ ስለሆንሽ ያው ለሴት ልጅ ክብር ስላለን እንጂ እንዳልቺ ብቻ እንድትሰጪን ነው። እንደዛ ደግሞ እኔ ይኸውልሽ እንዴት እንደምወስደው ታያለሽ። ይሄንን ለማለፍ አረ ቀላል እኮ ነው። አንቺ እኮ ይኸውልሽ እኔ ሴት ልጅ ስለሆንሽ የማክበርን ጥግ ላሳይሽ ብዬ እንጂ ልጅ መውጣት ይችላል። ገብቶሻል? ያው ለሴት ልጅ ክብር ስላለኝ ነው። ተረት ተረትን አታውራ። ሂድ ተረት ተረት አይደለም ያው ሂድ እያልኩ ነው፣ እየፈቀድኩልህ ነው። ሰውዬ ሌላ ነገር ውስጥ መግባት ከማረች ያው አንቺ ነሽ የታመምሽው። ከዞ ከአንቺ ጋር አይቀጥልም። እያመምሽው ይቅርታ አይደለም ከማን ጋር እንደሚቀጥል ምትው አብርሃም የልዛ ስለታዘዘኝ ቢፈልግሽም ቢፈልግሽ በምን ታይወለሽ ላስታውስሽ ብዬ ታይወለሽ ጊዜ ለዚህ አሁን ነገ ምን ይመጣ ይሆን? ሁሌ እዛ ቤት ብሄድ ቁጥር የሆነ ነገር በቃ እኔን ትተወኛለህ። የምታፈርጂው ነገር እኮ ነው። ሴጣንን ማን ማይፈራል? ሴጣንን ማን ማይፈራል? ልብሶች
ስጪንና እኔና ሀሚሩ መውጣት እንችላለን። አፍዘሽ የመለሽውን ባልሽ ወደ ጤናው ያጀመርና እዛ ሀሚሩ እሺ ምናምን የምትባሉት ነገር የለም። ሩታ ተረጋጊ። እንደዚህ ስለማከብሽ ነው ዝም ብያለሽ ያለው ቁስራ ታውቃለህ። ቤቱን ሌላ ነገር እንዳንገባ ይሄኛው በዚህ ታኪኝ ያማታሽ እንዳለ ወይ በምን አስከብራት እንደሆነ ዝም የምትል ከሆነ ዝም ትላለች። እሺ ስለዚህ እዚህ ቤት የመጣው ስራት እንዳላቃጥልሽ አብርሃም ደህና ነው። እሱ መጥቶ እዚህ ከሚወስድ እኔ ልሰድለት እኔ ሚስቱ እና ምላሽ እኔ ቤት ግን ከጀመረው ምንድነው እንደዚህ የሚያንገበግበሽ እኮ እሱ አጨበጨብኩ ምንም ወንድነት አይደለም። ይሄ ዘረፋ አይደለም። ዘረፋማ ቢመስልሽ ኖሮ አንቺ አብርሃም ወይ መስረቃ ምን አለብህ እንዴ? አሁን ስለዚህ ጭቅጭቅ አንፈልግም። ሄርሚ አዳምጪ። ማንሽ ነው ማዳምጥሽ? ሄርሚላ ስለሞት አዳምጪ። አላዳምጥሽ። ስላዳምጥሽ ነው አላዳምጥም እያልሽ ይመልኝ ግድ ያለሽ ጠንቅቀሽ አላቅሽም። ሩት አለሽ ይኸውልሽ፣ አሁንም እሱ ስላለ ከአንተ ጋር ይኸውልህ ቀድመን ጥሩ ነገር አሳልፈናል ብዬ ነው እንጂ እዚች ጋር ሌላ ሩታ አንቺንም መታመጪ አትሽም። ምንም እኔ ላይ የምታመጪው ታሪክ አንድ ዝም ያልኩ እንደዚህ አፍህን ስትከፍት ዝም ያልኩ እቤት ውስጥ ነው። ገባ አይደለ? ስለማቀ ነው ቤት ውስጥ ስትፈነጭ ዝም ያልኩ እንጂ አንተ ለኔ አቅተኛ አይደለም። እሺ አዳምጪኝ። አንተ ግባ ውጣና ትሰጪናለሽ። ምን ትሆኚ ሲትፈርጪ ትፈነጂ ሰማይ ወይ ምድር ምን ትሆኚ አይፈልግም። እዚህ ቤት ልጅ ኑሮ ይኖራልሽ እንዳታስቢ። ልጅ ሽናለብሽን በደንብ ስለምታውቂ የምስጋት በመጣ ቁጥር ሁሌ በሰቀቀን የምንኖረው ምናምን ከፋንስሽ ነው አልኩሽ እኮ አማርኛ ስለኝ ነገር ያሳለፈኝ ኦፍኮርስ እንደነገር ከትንሽ ተነስቶ ወደ መድረስ እንደሚቻል ማደግ እንደሚቻል ማየው ከመጣሽ በኋላ ከኔ ጋር ብዙ ነገሮችን አስተካከልሻል። ሲቀጥል ደግሞ ስለ ጤንነት ስለምናምን እኔ ጋር ሆኖ ምናምን ታመመ ስለምትው ነገር አንቺን ጋር መጡ ታመመ አልተባለም። ስንትና ስንት ነገር አዙረሽበት ነገር ግን ድሮም ጤነኛ ነበረ፣ አሁንም ጤነኛ ነው። የሚሆነውን ነገር ታያለሽ። ሲቀጥል ደግሞ አባቱ ጋር ነው ሄደው ሲመለስ ወዴት እንደሚመጣና ማንን እንደሚመርጥ መደንቢያ እንዴት ታያዋለሽ። መምጣት አሁን ቤቱ ይኖራል። ከዛ በኋላ ሄርሜላ ምን ይመጣታል አብረን እናያለን። አሁን ከቤቴ ትወጣላችሁ ወይስ ሌላ ነው? እንደዛ አይነት ነገር እንዳልሻለሁ። ድሮም ደህና ነው ዘው ያልሽው አንቺ ነሽ። ዘው ብለሽ እንደገባሽ ዘው ብለሽ ትወጪ። ግን አታፍሪም? አሁን ድሮም ደህና ነው እስቲ አረ ቢያንስ ይኸውልሽ ህሊና ካለሽ አብርሃምን በደንብ የምታውቂው ባልሽ ነው። አንቺ አልታመንም ላይ ትቆያለሽ። እዛ ፈልጊ ነይ ነይ ውጪ። ልብሱን ሳትሰጪኝ አልወጣም። ያ ክረሚያት እዚህ ቆመሽ እንደ ሀውልት ቆመሽ ትውያታለሽ እንጂ እያማረሽ ይቀራታል። ሞታታለሁ ወይ አንቺ ትሞቻታለሽ እዚህ ቤት እንጂ እዚህ አልፈሽ እስኪ ልሽ ወን ከዛ እኔና አንቺ እንተያየታለን። ነይ ተይው አይደል ልብሱን ቀቀለሽ ልትበይ ትችያለሽ። እኛ ደግሞ በምናገኘው እናገኘዋለን። እሺ ዛሬ እንግዲህ የመጣነው የሜዳ አህያ እንግዲህ ራሷን ወደ ራሷ መመለስ አቅቷት ማለት ነው። ራሷን መውደድ ሲያቅታት ማለት ነው። የበታችነት ሲሰማት እኔ ባሌ የባልሽን ልብስ ስጭኝ፣ አብርሽ ወደ ራሱ ተመልሷል፣ ሲመለስ ደግሞ እኔ ጋ ነው መሆን ያለበት፣ ከአንቺ ጋር የበለጥ ይታመማል ብላታለች ሩታዬ። ሩታ ደግሞ በራስ መተማመን ይኑርሽ፣ አብርሽ ማለት የራሱ ህይወት የሚመራ የልጅና ሚስቱ ጋር ዘና ብሎ የሚኖር ነው። አንቺ አትነግሪኝም አብርሽ ወደዚህ መምጣቱን ሰምቻለሁኝ። መጀመሪያ ተከበሪ፣ ሰው ቤት መተሽ አትልከስከሽ፣ ክብርሽን አስጠብቂ ብላታለች። እናንተ እንደው በራስ መተማመን ማለት ለካ ጥሩ ነው። በእውነት ነው የምላቸው። ሰው ቤት ተሄዶ የባለሽን ልብስ ስጭኝ እችን አለቻት። በቃ የባለሽን ልብስ ስጭኝ፣ ከኔ ጋር ሲሆን ነው ጤናው ጥሩ የሚሆነው። ሴት ብትሆንና ራሷን ብታከብር ኖሮ እሷ ማለት ነው በእውነት ነው የምለው ፋሚሊ ጥሩ አስተሳሰብ ቢኖራት ማለት ነው ኮራ ጀነን ብላ ቤቷን አበጃጅታ ቁጭ ብላ ተጠብቀው ነበረ። ተንቀጀቀጀች እኮ በቃ በራስ መተማመን ያለው ሴት ይንቀጀቀጃል። ሩታ ሀብቴ ወገቧን ይዛ ነው አንድ ለሁለት ያናገረቻቸው። እኔ ግን በጥፊ ፈልጌ ነበር፣ ግን አንድ ከብት አለ ስሯና እንኳን በትግስት አወጣቻቸው ከቤቷ። ለምን እዛ አንድ ነገር ቢደረግ ሊዘርፏት ነው የሄዱትና ይዘርፏታል፣ ብዙ ነገሮች ይበላሹ ነበረ። ሩታዬ ግን ስማርት ስለሆነኝ በእውነት ነው የምላችሁ ስማርት ማለት ሩታ ናት። በስነ ስርዓት ሁለቱንም እንደመጡ መልሳቸዋለኝ ማለት ነው። ላይክ ሰብስክራይብ ሼር አድርጉ ውዶቼ። እኔ በጣም የገረመ ቪዲዮ ነው የማታው ቪዲዮ፣ ግን አልተመቸኝምና ብዙ ቪዲዮ መስራት አልቻልኩም። ቢዚ ነበርኩኝና ውጭ ላይ ሆኜን አሁን የምቀርጽላችሁ እንደምታዩት ኬማ ላይ ነው። ላይክ ሰብስክራይብ ሼር ይሄን ቪዲዮ እስከ መጨረሻው። ፀሐይ ስለሆነ ላይታያችሁ ይችላል። ልጅ ይዤ ነው ደግሞ ከሰው ጋር ነኝና ልጅ ስታጫውት ያው ስነ ስርዓት ይሆናል አይደል? ብዙም እንትን አትሉምና
እስኪ ላይክ አድርጉ ፋሚሊ፣ ላይክ ሰብስክራይብ አድርጉ። ሩታ ሀብቴ እንግዲህ እናንተ አረ በራስ መተማመን ይሯቸው። እኔ ፎፊ እንኳን የልጆቿ እናት ማለት ነው ራሴን ከማንም አላወዳድርም። እናንተ ወጣቶች ህፃን ልጆች ናችሁ እናንተ። ለምንድን ነው የሰው ባል የምትፈልጉት? የሰው ባል የሚፈልግ ሰው የዛፍ ላይ እንቅልፍ ነው ብዬ ብዙ ጊዜ ነው የምናገረውና እባካችሁ ወደ ራሳችሁ ተመለሱ ለማለት እፈልጋለሁ። ውዶቼ ማሮቼ ላይክ ሰብስክራይብ ያደረጋችሁ ያለ ሰው ይሃላ ላይክ አርጉ። ልጅ እያጫወቅኩ ነው ስላልተመቸኝ አጭር ቪዲዮ ልስራላችሁ ብዬ ነው ተዘጋጅቼ ምናምን አይደለም እየቀረጽኩላችሁ ያላችሁ። ቪዲዮዬን ግን እስከ መጨረሻ አይታችሁ ሰብስክራይብ አርጉኝ። በጣም ነው የምወዳችሁ ፋሚሊዎቼ። ሩታ ሀብቴ ለማንኛውም አንቀጠቀጠችው ሚዲያውን። አትዝረክረኪ፣ እንደማትፈለጊ ተነግረሻል። አብርሽ ህይወቱን እየመራ ነው። ምን ትያለሽ? ምርጫ አትበይ። ምርጫ ማለት ምንድነው? ትዳርና ጋለሞታ ሴት እኩል ነው እንዳለቻት በእውነት ነው የምላችሁ። ሞት ይሻላል ሁልጊዜ። በቃ እኔ ሰተሻለው ሁልጊዜ በሽተኛ አድርጋ አብርሽን የምታይ ማለት ነው። ሰተሻለው ከኔ ጋር እንደሚሆን መሆን ነው በግድ እኮ። አልፈልግሽም ብሎ ቀለበት ወስዷል። የውሸት ቀለበት ታሳስቼ ነው ካላቅ ነው ያን ነገር የሰራሁት ብሎ ብዙ ነገር ቀባጥሯል። አብርሽ እንደሆነ አባሯታል ከህይወቱ እኮ። እሱ አሁን ምንም ማስረጃ የላትም። ቀለበት የምትለው እንኳን ፈርሶባታል። ቃል ያስገባችው ለፈርሶ እኔ ተሳስቼ ነው ይቅርታ ተጠይቄያለሁ ከሚስቴና ከልጄ ጋራ እና ኤፍሬምን በድያቸው ነበረ፣ አለማወቅ ብዙ ነገር አጥፍቻለሁ እያለ በጣም ብዙ ነገር ለፍልፏል። ያ አላሳመናትም። ታሟል አሉ። ሁሉም ቁም ነገር ሲሆንባቸው ምን አሉ? ታሞ ነው። ካተሻለው እኔን መምረጡ ምን ነው? ምን ነው የሚመረጠው? መጀመሪያ ወደ ራሷ ስትመለስና ራሷን ስታከብር ነው ሴት ልጅ የምትመረጠው። ላይክ ሰብስክራይብ ሼር አድርጉ ፋሚሊዎቼ። በእውነት ነው የምላችሁ። በጣም ታስጠላ ሄርሜላ ማለት አላቅም። ምን አለ በራሷ በኮንፊደንስ ብትመጣ። ምን አለ ፕራይቬት እያደረገኝ ነው ደግሞ ቪዲዮዋን ሁላ ማለት ነው እየሰበሰበች ያፈረች ማለት ነው። እየተዋረደች ስለሆነ የስድብ ቃሚያ ፕራይቬት እያደረገች እየመጣች ነው ይሄን ሰሞን ማለት ነው። እንዳለ ቪዲዮዋ እያጠፋች ነው። ለምን የማይሆን ተገቢ ሴት ልጅ የማይመጥን ራሷን የማይመጥን ስራ እየሰራች ስለሆነ ማለት ነው። ላይክ አድርጉ። በእውነት ፋሚሊ ልጅ ይዤ ነው እንደዚህ የምቀርጽላችሁ። ፀሐይ ነው ላቤ ግጥም ነው ያለው። በእውነት ነው የምላችሁ። የሩታዬ ነገር መቼም ያንገበግበኛል ብዬ ነው እንደምታዩት። የለ ልጅ እያጫወኩ ነው የምቀርጽላችሁ። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻው። በዛሬው ቪዲዮ ደግሞ ሲናያለን ያው ስራ እንደሚሰሩ ሁላችንም እንተዋወቃለን። ግን ሴት ልጅ በራሷን ብታከብር እኔም ደስ ይለኛል። የሰው ልጅ በራስ መተማመን ማለት በእውነት ጀግንነት ነው። ሩታ ሀብቴ የምንወዳተኛችን ሩታን ስንፈልጋት ነብር ለትዳሯ ለራሷ ክብር አላት። ሰው ልጅ ማለት ነው በእሷ የሚቀና ሰው ነው። ሄርሜላ ስለምትቀናባት ነው ቤቷ ቁጭ ብላን የምታስተናግዳቸው። እንደዚህ ስለሚቀኑባት ነው። በእውነት ነው የምላችሁ። የማይቀናበት ሰው ስሙ አይጠራም። ላይክ ሰብስክራይብ አድርጉ ፋሚሊ፣ ላይክ አድርጉ። እና ዛሬ እንግዲህ በማታው ቪዲዮ ነው የመጣሁት። ስላልተመቸኝ ነው ልትወው ነበር መስራቱን። ይሄ ሄርሜላ ቤትም መሄድ አልፈልግም ነበረ፣ ግን ሩታ ስላለች ግዴታ ሄደውባት ስላናገሯት ግዴታ መስራት አለብኝ ብዬ ነው። የኛን ጀግና ነብሯ ማለት ነው በመጣችበት መንገድ ይሄን ክፍታፍና ሄርሜላን ሸኝታቸዋለች ማለት ነው። ላይክ አድርጉ። ላይክ ሰብስክራይብ ሼር ያደርጋችሁ። እውነት ቦታ አይመቸኝም፣ በጣም ቢዚ ነኝ። ልጅ ጋር ነኝ አሁን እንደምታዩት። ኳስ እየተጫወኩ በእግሬ ቪዲዮ በዚህ ቪዲዮ ስሰራ እኔ በእግሬ ኳስ እየተጫወኩ ነው መሰራላችሁና ውዶቼ ማሮቼ እንደዚህ የተሰቃየን ለሩታ ሀብቴ ብለን የምንጋፋው እሷ በጣም ጀግና ሴት ስለሆነች ነው፣ በራስ መተማመን ስላላት እና ደግሞ አብርሽ አልታመመም እያለ በኮንፊደንስ የምታወራው ስለምታውቅ ነው የባሏን ችግር። ባሏ በዝምታ አንድ ሰው ከናቃችሁና ከእናንተ ጋር መሆን ካልፈለገ ዝም ብሎ ነው የሚርቃችሁ። ሄርሜላ ዝም ብሎ ስለራቃት ብቻ በቃ ተቃጥላለች፣ አንገበገባት። የሰው ባል አላማለልኩም፣ የሰው ትዳር አላፈረስኩም። የሰው ባር ማፍረስ እና የሰው ትዳር ውስጥ መግባት ሴትነት መስሏታል። መዋረድ ነው። በእውነት ነው የምላችሁ። እኔ የሰውን የምፈልጉ